ከ1320 ቀናት በላይ ያሳለፈው የአውሮፓው ጦርነት ሁሉንም አይነት የጦርነት መዘዞች እያስመለከተን ቀጥሏል። ከ1320 ቀናት በላይ ያሳለፈው የአውሮፓው ጦርነት ሁሉንም አይነት የጦርነት መዘዞች እያስመለከተን ቀጥሏል። ሀገራት በጦርነቱ ሂደት የሚያደርጉት ተሳትፎ በሰው ኃይል እገዛ እየጨመረ መምጣቱ እየተነገረ ነው። ከዚህ ቀደም ሰሜን ኮሪያ ያደረገችውን የሰው ኃይል ድጋፍ ሩሲያን ያገዘ ሲሆን በርካታ የሰሜን ኮሪያ ወታደሮች መሰዋታቸውም ይታወቃል። አሁን ደግሞ ሌላኛዋ የምዕራቡ ዓለም ባላንጣ ኩባ ወደ ሩሲያ የሰው ኃይል መላኳ ተነግሯል። የኩባ ወታደሮች ወደ ሩሲያ ያቀኑት በድብቅ እንደነበረ ቢነገርም አሜሪካ ከነቁጥራዊ መገለጫው መረጃው ደርሶኛል ብላለች። በዚህም ከባባድ የአሜሪካንን ማዕቀብ ተሸክማ የምትኖረው ኩባ ሩሲያን በ5000 ወታደሮች ረድታለች በሚል በትራምፕ አስተዳደር ተከሳለች። የኩባ ባለስልጣናት ለቀረበባቸው ክስ መልስ ከመስጠት ይልቅ ጦርነቱን አስመልክቶ የሰሩትን ስራ አሳውቀዋል። ባለስልጣናቱ 17 ህገወጥ የሰዎች ዝውውር ላይ የሚሰሩ ግለሰቦችን ማሰራቸውን ገልጸው እነዚህ ሰዎች ከኩባ ወደ ዩክሬን ሰዎችን እየመለመሉ ሲልኩ ነበር በማለት ገልጸዋል። የምዕራባውያኑ እገዛ ደግሞ ለዩክሬን ያደላ ሲሆን በእስካሁን ሂደት ከጦር መሳሪያ ውጪ ግልጽ የሆነ የሰው ኃይል ድጋፍ እንደተደረገ አልተነገረም። የመሳሪያ ድጋፉን ግን ከፍ በማድረግ አሜሪካ የረዥም ርቀት ተምዘግዛጊዋን ቶም ሃውክ ሚሳኤልን ለዩክሬን ለመስጠት አስባለች። ይህ ሚሳኤል የሩሲያን ሩቅ አካባቢዎች በመዝለቅ ከፍተኛ ጉዳት የሚያደርስ ሲሆን ዶናልድ ትራምፕ መሳሪያውን ለመስጠት ብዙ ርቀት ስለመጓዛቸው ተነግሯል። ይህ ከሆነ የሞስኮና ዋሽንግተን ጉዳይ ያበቃለታል ሲሉ ፕሬዝደንት ቭላዲሚር ፑቲን ተናግረዋል። አሜሪካ በእስካሁን ድጋፏ ጦርነቱን በማራዘም ዩክሬንን እየጎዳች መሆኑን የተናገሩት ፕሬዝደንት ቭላዲሚር ፑቲን ይህ አጥፊ መሳሪያ ዩክሬን እጅ ገብቶ ሩሲያ የምትጎዳበት ከሆነ የአሜሪካና የሩሲያ ግንኙነት በማይጠገን መልኩ ይወድማል ሲሉ በቪዲዮ መልእክታቸው ላይ አሳውቀዋል። የሩሲያው የብሔራዊ ቴሌቪዥን ጣቢያ ዘጋቢ የሆነው ፓቬል ዛሮቪን በሰራው ዘገባ ፕሬዝደንት ቭላዲሚር ፑቲን ይህንን ማስጠንቀቂያ የሰጡት አምርረውና ለተባለው እቅድ መፈጸም ቁርጠኛ ሆኖ መሆኑን ገልጿል። ዩክሬን ይህንንም ሆነ ተጨማሪ መሳሪያዎችን የመጠቀም መብት እንዳላት እየገለጸች ትገኛለች። ዓለም ላይ ያሉ መሳሪያ አምራቾች የሚሰጡንንና የሚያቀርቡልንን መሳሪያዎች ሁሉ ራሳችንን ለመከላከል እንጠቀምበታለን ያሉት ፕሬዝደንት ቮሎዶሚር ዜሌንስኪ ቶም ሃውክ ሚሳኤልም ከቀረበልን እንጠቀምበታለን ሲሉ የሩሲያን ምላሽ ከግምት ያላስገባ መልስ ሰጥተዋል። ፑቲን በመሳሪያው ምክንያት ከአሜሪካ ጋር ያለን ግንኙነት ይቋረጣል ሲሉ ተኳሿ ዩክሬን ላይ የሚወስዱትን እርምጃ ግልጽ አላደረጉም። ፑቲን ለአሜሪካ ማስጠንቀቂያ ከሰጡ በኋላ ኬቭን ጨምሮ በ9 ግዛቶች ከባድ የአየር ድብደባ ማድረሳቸው አይዘነጋም። ሩሲያ 500 ድሮኖችንና 50 ሚሳኤሎችን በመጠቀም ከባድ ውርጅብኝ በኬቭ ላይ አድርሳለች። ይህ የረጅም ርቀቱ ሚሳኤል ጥቅም ላይ እንዳይውል የተሰነዘረ ማስጠንቀቂያ ሲሆን ኬቭም ምዕራባውያኑ የአየር መቃወሚያ ድጋፍ እንዲያደርጉ እንድትጠይቅ አስገድዷታል። ዜሌንስኪ በሀገራቸው ላይ የሩሲያ ጥቃት ቢበረታም የትራምፕ አስተዳደር ፍንጭ የሰጠበትን የሚሳኤል እገዛ ለመጠቀም ተጣድፈዋል። የዜሌንስኪ ምክንያት ሩሲያ ራሷ የተለያዩ ሀገራት ምርት የሆኑ የጦር መሳሪያዎችን እየተጠቀመች ስለመሆኗ ማስረጃ አለኝ የሚል ነው። ሞስኮ ኬቭን ለማጥቃት የአሜሪካ፣ የቻይና፣ ታይዋን፣ እንግሊዝ፣ ጀርመን፣ ስዊዘርላንድ፣ ጃፓን፣ ደቡብ ኮሪያና የኔዘርላንድ መሳሪያዎችን ስለመጠቀሟና እነርሱንም ስለማረጋገጣቸው አስረድቷል። ይህ በመሆኑም እኛም ከአሜሪካ የሚመጣውን የረዥም ርቀት ተወንጫፊ ሚሳኤል የመጠቀም መብት አለን በማለት እየሞገቱ ይገኛሉ። አውሮፓዎቹ ደግሞ አዲስ የእርዳታ ዕቅድ እያቀረቡ ሲሆን ከሩሲያ የሚዘረፉ ሀብቶች በሙሉ ለዩክሬን እንዲሰጡም ጥያቄ
እያቀረቡ ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ በአውሮፓ ያለውና የታገደው የሩሲያ ሀብት የዩክሬንን ሰራዊት ለማጠናከር እንዲውል ጠይቀዋል። ቻንስለር ፍሬድሪክ ሜርዝ ይህንን ጥያቄ ለፕሬዝደንት ዶናልድ ትራምፕ ያቀረቡ ሲሆን እሁድ ዕለት ስልክ በመደወል የተጠናከረ ሐሳብ አቅርበዋል። የጀርመኑ መከላከያ ሚኒስቴር ቦሪስ ፒስቶሪየስ አውሮፓውያንን በከፍተኛ ሁኔታ አስጠንቅቀዋል። የአውሮፓ መንግስታት ከልብ በመነጨ ተነሳሽነት የማይደጋገፉ ከሆነ የፕሬዝዳንት ቭላዲሚር ፑቲን አካሄድ ያጠፋቸዋል ሲሉ ማስፈራሪያ አቅርበዋል። ዩክሬን የአውሮፓውያኑን ፈጣን የመሳሪያ ድጋፍ መልስ ባታገኝም ያላትንና ከአሜሪካ የሚቀርብላትን መሳሪያዎች እየተጠቀመች ትገኛለች። ይሁንና የዩክሬን ሎጂስቲክስ አጠቃቀም ከጊዜ ወደ ጊዜ እየተዳከመ መምጣቱ እየተነገረ ነው። ዩክሬን በሩሲያዋ ቤልጎሮድ ግዛት በወሰደችው ጥቃት ከ40,000 በላይ ሰዎች ኃይል ተቋርጦባቸዋል። የግዛቲቱ ገዢ ቪቼስላቭ ግላድኮቭ እንደተናገሩት የዩክሬን ጥቃት ከበርካታ ሙከራዎች በኋላ የመጣ ሲሆን በግዛቲቱ ያለው የሩሲያ ኃይል ላይ የደረሰ አንዳችም ነገር እንደሌለ ገልጸዋል። የሩሲያ ኃይል ከተቃጡበት 200 የድሮን ጥቃቶች ውስጥ 145ቱን አየር ላይ ያስቀረ ሲሆን በአጸፋው የወሰደው እርምጃ ዩክሬንን በከፍተኛ ሁኔታ ጎድቷታል። የሩሲያ ዩክሬን ጦርነት ይብቃ የሚለው አጥቶ በተባባሰበት በዚህ ወቅት በሞልዶቫ ማንንም ጥፋተኛ ያላደረገ ነገር ግን ጦርነቱ ይብቃ የሚል ሰላማዊ ሰልፍ ተደርጓል። ሆኖም ጦርነቱ ሰልፍም ሆነ ዲፕሎማሲያዊ አካሄዶች ሳያለዝቡት ከ1320 ቀናት በላይ ተሻግሯል። ፕሬዝደንት ዶናልድ ትራምፕ በዲፕሎማሲና በጫና ጦርነቱን ለማስቀረት ቢሞክሩም ሁለቱም አልሆነላቸውም። በሂደቱም አሸናፊነቱን አንዴ ለሩሲያ ሌላ ጊዜ ለዩክሬን እየሰጡ የቆዩ ሲሆን አሁን ደግሞ ዩክሬን ታሸንፋለች የሚል ትርክት ይዘዋል። ዩክሬን የአሁኑም ብቻ ሳይሆን እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በሩሲያ የተነጠቁ ግዛቶቿን ታስመልሳለች ሲሉ መናገራቸው ምናልባት ጦርነቱ እንዲያበቃ ፍላጎት የላቸው ይሆናል አስብሎባቸዋል። የፖለቲካና ጦር ተንታኞች በበኩላቸው የጦርነቱ ሂደት የአሜሪካና የአውሮፓ ድጋፍ እስካልቀረ ድረስ ይቀጥላል እንጂ ዩክሬን በፍጹም ወደ 1991 ግዛቷ አትመለስም ብለዋል። ፕሬዝደንት ትራምፕ ነገሩ ላይ አለሁበት ለማለት እንጂ በተናገሩት ልክ ስኬታማ አይሆኑም ሲሉ ተንታኞቹ ተናግረዋል። እንደ አውሮፓውያኑ ጦርነት ሁሉ የመካከለኛው ምስራቅ ጦርነትም ከግምትና ሳይንሳዊ እሳቤ የተለየ ሆኖ ቀጥሏል። አዲስ የተረቀቀው የተኩስ አቁም የስምምነት ዕቅድ ላይ ለመወያየት የሁለቱ አካላት ተደራዳሪዎች ግብጽ ቢገኙም በጋዛ ጥቃትና ሞቱ አሁንም ቀጥሏል። የሐማስ ተደራዳሪዎች በቡድኑ መሪ ኸሊል አልሃያ የተመራ ሲሆን ግብጽ ገብቶ ሂደቱን ጀምሯል። ኸሊል አልሃያ ባለፈው ወር ኳታር ውስጥ በእስራኤል የግድያ ሙከራ የተደረገበት ሲሆን በወቅቱ እስራኤል መግደሏን መግለጹ አይዘነጋም። በጋዛ እየተካሄደ ያለው እልቂት ሁለተኛ ዓመቱን የሚደፍን ሲሆን ከ67,000 በላይ ፍልስጤማውያንን ሕይወት አሳጥቷል። ከ170,000 በላይ ዜጎችን ያቆሰለ ሲሆን ጋዛንም አፈራርሷል። ይህንን እልቂት ያስቀራል የተባለው የዶሃው ስምምነት በአተገባበር ወቅት በገጠመው ችግር የተሰናከለ ሲሆን ከካይሮ ንግግር በኋላ ውጤቱና ትግበራው በጉጉት እየተጠበቀ ነው። አልጄዚራ፣ ሮይተርስ፣ ፍራንስ 24 እና ታስ የዘገባው ምንጮች ናቸው።